አሁን ለምሳሌ እኔ ዘበነ እንከራከር ቢለኝ ይሄዳል። ጌታ ምስክሬ በደንብ እየተቀረጸ ታዛቢ ባለበት ቁጭ ብለን መነጋገር እንችላለን። እየተቀረጸ ታዛቢ ባለበት የነሱ ሊቃውንትነን የሚሉ በወንጌላውያኑም በኩል ያሉ ሊቃውንት ቁጭ ብለው ዘበነ ቢመጣ እነጋገራለሁ። ስለዚህ ዘበነን መጥራት ከወጡ ሰዎች መካከል ከመምህር ዘበነ ጋር ነው መነጋገር ፈልገው እሱ ከመጣ እነጋገራለሁ አለ። መብቱ ነው። አንዳንድ ሰው እንዴት እንዲህ ይላል አሉ። ነገሩ አያገኘኝም። ከኔ ጋር ተገናኝተንም አናውቅም። በጉባኤም አንድ ቀንም አብረን ቆመን አገልግለን አናውቅም። ግን ከኔ ጋር መነጋገር ከፈለገና ለመማማር የሚፈልግ ከሆነ ብዙ ነገር መማማር ይቻላል። እና ቤተክርስቲያኗን ከወጡ ሰዎች ልውሌ ለቀው ከወጡ ሰዎች ርዕስ ይዘው ወንጌል ሲያስተምሩ አይተታቃለ? የለም። በጣም ነው ማዝነው። ወንጌል አይሰበክም ብለው ወጥተዋል። ግን አንድ ቀን የማርቆስ ወንጌል ምዕራፍ 10 ብለው ሲያስተምሩ አታያቸውም። አይደለም? እኔ አሁን ይሄን በአብዛኛው አውቀዋለሁ እንደዚህ እንደሆነ። የለም። ስለዚህ ምንድነው የሚለው ሌላው ምዕመን ማወቅ አለበት። እና ለፍላፊዎች ይሆናሉ የሚለው የጳውሎስ ቃል የተፈጸመባቸው ብዙዎች ናቸውና ስላለባበስ ግን እንዲህ ብለን የምናልፈው አይደለም። ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ የቤተክርስቲያኗን ስርዓት ማስከበር አለበት። ከአንዳንድ ጊዜ ከሌሎችም መማር ያስፈልጋል። በሁሉ ነገር ላይ ቤተክርስቲያን ስትዘረፍ ዝም ብለን ቆቡ ሲወሰድ የቤተክርስቲያኗ መገለጫ የሆነው ሲወሰድ ክርስቲያኑ ሲገደል ቤተክርስቲያን ስትቃጠል ዝም ብለን የምንተኛ ሰዎች ልንሆን አንችልም። ቤተክርስቲያኗ በሁሉም አቅጣጫ ቅድም ያልኩት አለ ቤተ መቅደሱንና በጎቹን ምዕመናንን ጠብቆ ማኖር በጵጵስና ደረጃ በመሪነት ደረጃ ሁላችንም እያንዳንዱ ግለሰብ የሚመለከተው ጉዳይ ነው። ለምንድን ነው ይሄ የሚለውን እስኪ እንደው በርሶ በሽታ እኮ ነው እሱ አያውቅም። ይሄን አሁን እኛ የምናየው ከቤተክርስቲያን ከወጣ በኋላ ጥምጥሙን አድርጎ ቆቡን አድርጎ እንላለን። የሰውየውን ህመም አልተረዳለትም። በሽተኛ እኮ ነው። ደብል ኮንሽስነስ ይባላል። ይሄ ህመም ደብል ኮንሽስነስ በጣም የታወቀ ደዌ ነው። ብዙዎች ህመም ነው። የታመመ ሰው ታዝንለታል፣ እንዲፈወስ ትጸልይለታል። እንዲፈወሱ ነው መጸለይ። ብዙ ጊዜ ከዚህ በፊትም እያሉ ቆቡን አውልቁት ካባውን አድርገ ምን አድርገ ይላሉ። እንዴት ይሁኑ? ሌላው ደግሞ አንድ ባህሪ አለች፣ የሌሊት ወፋዊ ባህሪ ይላታለሁ እኔ። የሌሊት ወፍ ታውቃለህ? ከላይ ትበራለች። ወፎች እንቁላል ነው እንጂ አጥቢ አይደሉም። እሷ አርግዛ ነው የምትወለው። አጥቢ ናት፣ ደግሞ ትበራለች። መልኳን ያት ወፍ ትመስላለች። እንደገና ደግሞ አይጥ ነች። ልብ ብላ አይታል። የሌሊት ወፍ አይጥ እኮ ነች። አይጥም ማለት መልኳ አስቀያሚ አይጥ ነች። አስቀያሚ አይጥ ሰማይ ላይ ወፍ ነች፣ ትበራለች። ከዛ ወፎችን ሄዳ ማጥባቴን አይታችሁ ነው እንዴ እኔ ኮፍ ነው ትላለች። እዛ ሄዳ ከዛ ወዲህ ትመጣና ደግሞ ክንፌን አይታችሁ እንዳሸሹኝ ትላለች። ክንፌን አይታችሁ እንዳሸሹኝ አይጥ ነኝ ትላለች። ደብል ኮንሽስነስ ነው ይሄ። ደብል ኮንሽስነስ አንድ ነገር ለቀኸው ከዛ በኋላ እንትን አትለውም። አንድ መጥፎ ባል ያልታደለ ባል ምን የመሰለችው ሚስቱን መያዝ አቅቶት አሰቃይቶ ከለቀቃት በኋላ ከዛ ብታገባ ይቃጠላል፣ ምን ብትል ይናደዳል። ውስጡ በሽታ አለው። ደብል ኮንሽስነስ ነው። ይፈልጋታል፣ አይፈልጋትም። ኦርቶዶክስ ተዋሕዶ ቤተክርስቲያን ውስጥ የነበሩ ሰዎች ከወጡ በኋላ ያንን አይነት ባህሪ የምታይባቸው ምንድን ነው? አንድ ደብል ኮንሽስነስ ነው። ከሌሊት ወፍ ጋር አገናኝቼልሃለሁ። ደብል ኮንሽስነስ በሽታ ሰዎች ራሳቸውን ሆነው እንዳይኖሩ ያደርጋቸዋል። ወደየትኛው ልሂድ? ቀላል እንገር። የሰሞኑ ስለ አድዋ አይደለ? ኢትዮጵያ ውስጥ የሚወራው ፓን አፍሪካኒዝም አይደለ? አሜሪካ ውስጥ ከ15 ጀምሮ የሄዱ በተለይ 1607 ነው ከአውሮፓ ሄደው እዛ የሰፈሩት። ከዛ እርሻው ሲበዛ ከአፍሪካ ባሪያ እናምጣሉና የራሱ አፍሪካዊ እየሸጠ ባሪያ ወሰዱ። ነፃነት ፈለጉ። እዛ ሄደው አፍሪካን አሜሪካን እንበላቸው አሁን ባሉት ወይም አፍሪካን ጥቁሩ
ነፃ መውጣት ፈለገ። ሲወጣ ወደ አፍሪካ ሄዳለሁ አለ። ይሄዳሉ አፍሪካ አለ። መጡ የተወሰኑ። የት ነው የመጡት? ላይቤሪያ ባንዲራዋን አይተህ ከሆነ ራሱ የአሜሪካ ባንዲራ ነው የሚመስለው። ትንሽ ነው ልዩነቱ። ሁለቱ እንደዚህ ብታደርገው የአሜሪካና የላይቤሪያን ባንዲራ እንደዚህ አድርገው። እነዛ ላይቤሪያ የተመሰረተችው ከአሜሪካ በተመለሱ ፍሪ ስሌቭስ ነው፣ ነፃ ባሮች በተባሉ። እዛ ላይቤሪያ ገብተው ግን እዛ ላሉ ዘመዶቻቸው ምንም የተሻለ ነገር እንደሌለው አይነት ነገሯቸው። ከዛ የአሜሪካ ሂዱ ተባለ። የምትፈልጉ ሂዱ ወደ አፍሪካ ሲባሉ እንሂድ እያሉ ይታገሉ። አንሄድም አሉ። ደብል ኮንሽስነስ። በዚህ ላይ ቅድም ጠቅሼ የነበረው ዱቦይስ የተባለው ታላቅ ሊቅ ነው። የጥቁር ነው፣ የብላክ ሶልስ የጥቁር ነፍሳት ወይም ብላክ ሶል የጥቁር ነፍስ በሚል ብዙ የጻፈ ሰው ነው። ስለ ደብል ኮንሽስነስም ያስቀምጣል። እና አሁን ያልካቸው ሰዎች ከኦርቶዶክስ ከወጡ በኋላ እንዳይመለሱ ይቸገራሉ። እንዴት ሆነ ይኖራሉ? የኛ ኦርቶዶክስ ደግሞ ለሰው እንዳይመለስ በቃ አናምንም፣ በር አንሰጥም። ከጠፋ ጭልጥ ብሎ ሄድ። አሁን ያነሱና አሁን አንዳንድ ቦታ ዝም ብሎ እንትን ማለት በቃ ቅድም እንዳልኩ እንዲህ ብሎ ከሌ እሱ ተጨንቆ ነው እኮ ጋኔን አድሮበት እኮ ነው የሚለፈልፈው። ጤነኛ እኮ አይደለም። ሰው እኮ በዛ ደረጃ ጋኔን ሳያድርበት አይለፈለፈም። እና እነሱች እየቆረጡ የሚልኩልኝ ነው ያለው የአንዳንድ ሰዎች። እኔማ ጋኔን እንደዛ የሚያስለፈልፈው። ስለዚህ እነዚህ ሰዎች ተመልሰው ጤነኛ ሆነው ወደ ኦርቶዶክስ እንዲመጡ በር አንከፍትም፣ መመለስ አለባቸው። ሲመለሱ ግን በትክክል ትምህርት መሰጠት አለበት፣ በደንብ ማወቅ አለበት፣ እኛም መቀበል አለበት። በሩ ክፍት መሆን አለበት። እነዚህ ሰዎች ችግር ላይ ነው ያሉት፣ በሽተኛ ላይ ነው ያሉት። ክርስቶስ የመጣው ለበሽተኛ ስለሆነ እነዚህ ሰዎች እያከምን ውስጣቸው ያለውን ዲያብሎስ እንዲወጣ እያደረግን እንዴት አድርገን ነው ንጹህ ክርስቲያን የኦርቶዶክስ ተዋህዶ ልጅ ልናደርጋቸው የምንችለው የሚለው መታሰብ ያለበት ይመስለኛል። ከዛ ውጭ ግን ተንኮለኞች ሰራተኞች ደግሞ አሉ፣ ቀበሮች አሉ። ከወጡ በኋላ እንትን የሚሉ ቀበሮ ከላይ እንትን አይታ ለመብላት የሆነ ፍሬ አይታ ዘለለች፣ አልደረሰችበትም፣ አቃታት፣ አይጣፍጥም ብላ ሄደች። የማትችለውን ነገር ማጥላላት፣ የማታውቀውን ነገር ማንቋሸሽ፣ ይሄ የጤነኛ ሰው ባህሪ አይደለም። ስለዚህ ከኦርቶዶክስ የሚመጡ ሰዎች ተንኮለኞች ሰራተኞች አሉ። እነሱ በራሳቸው ዝም ብለው ደግሞ በበሽታ ተይዘው የሚማቀቁ እስረኞች አሉ። እነዛን ነፃ እያወጡ ቢቻል ማምጣት፣ በር መክፈት። ዝም ብሎ እሱ ለዘላለም ሰይጣን ነው፣ እሱ ለዘላለም እንዲህ ነው በሚለው መንገድ መሄድ የለብንም። ሰዎች ናቸው። በር ከከፈትንላቸው ሊመለሱ ይችላሉ። እንግዲህ እንዳዳመጣችሁት እነ ትዝታው ሳሙኤል እና መሰሎቻቸው የደብል ኮንሽስነስ የተባለ በሽታ ታማሚዎች ናቸው። ማለትም የአእምሮአዊ በሽታ ነው። በሁለት ነገር የሚማቅቅ ልቡና ማለት ነው። በአንድ ያልጸና በሁለቱም የሚያማትር ልቡና ነው። አንዴ ከወጡ በኋላ ግን ልቡናቸው አልጸና። በሁለቱም ነው እየፈለጉ ያሉት። ገብቷቸዋል አይደል? ሁለት እግር አለኝ ተብሎ ሁለት ዛፍ አይወጣም ይባላልና ሁለት እግር አለኝ ብለው ሁለቱንም ለመውጣት የሚታገሉ ናቸው። ልባቸው አላረፈም። አሁንም ድረስ ከዚች ቤተክርስቲያን ላይ ለመውረድ አልፈለጉም። ወደዛ መሄደው ማለት ነው። ሁሌም መሳደብ ነው፣ ማንቋሸሽ ነው፣ ማጥላላት ነው። መምህራኖቿን እንኳን ሳይቀር በግለሰብ ደረጃ የሚያዋርዱ ምን የሚሉ ናቸው። እና በእውነቱ በእነሱ የሚናደድ ብዙ ሰው አለ፣ ይገባናል። ግን መናደድ የለበትም ነው፣ ታማው ነው። እንደውም ሊታዘንላቸው ይገባል የሚል መልእክት ነው መምህራችን ያስተላለፉት። በሁለት ልብ የሚማቅቁ ስለሆኑ የሚጨነቁ ስለሆኑ ያለቀቃቸውም አሁንም ይፈልጋሉ መመለስ። ነገር ግን እንዳይመለሱ ያፍራሉ። ወይ የሆነ ገንዘብ ጉዳይ ይዟቸዋል፣ ወይ ብዙ ነገር አለ። ብቻ ሰዎች የሰይጣንም ማታለል አለና በብዙ ነገር ተይዘዋል። ግን ደግሞ መልሰው ደግሞ የሚወጡት ይሄን ለሃቸውን መልሶ በመሳደብ በመናምን ነው። ያው እንደሚባለው ክብሩን አጥቷል። ምን ብሏል ትዝታው? በብዙ ተዋርዷል። መጀመሪያም ከዚህ ቤተክርስቲያን ሲወጣ ያው የሰራቸው የዝሙት ተግባራት ምናምን አሉ፣ ክህነቱ ተወስዶበታል። የሱም ምልህ አለበት። እንደገና ደግሞ መልሳ ተናፍቋለች፣ መልሶ ደግሞ ይፈልጋታለች ቤተክርስቲያንና በዚህ መከራ ውስጥ ነው ያሉት፣ በዚህ ሰቃይ ውስጥ ነው ያሉት። ማለት የአእምሮ በሽታ ከባድ ነው በነገራችን ላይ፣ እንደ ከአካልም ይበሳል ማለት ያስጨንቃል።
ጭንቀት ነው። አእምሮ ላይ ጭንቀት አለ፣ ብዙ ርደቶች አሉ፣ ምን አሉና አሁንም ሊላቀቅ አልፈለገም። መልሶ ይፈልጋል እና ቁጭ ብሎ አንድ ቀንም ሰብኮ አያውቅም። እንደምታውቁት እቺኑ ቤተክርስቲያን ላይ ቁጭ ብሎ ስለሷ ሲናገር እሷን ሲያንጓጥጥ ምን ሲል ነው እድሜውን ሙሉ ማለት ነው። እዚህም እያለ ገንዘብ ሰርቶባታል በዝማሬው በምኑ እዛም ከሄደ በኋላ እየተቻት ይሰራል። እንግዲህ አስቡት እየሰደበ እና በዚህ ሁኔታ ውስጥ ያለ በጣም የሚያሳዝን ሰው ነው። እሱም መሰሎቹም ታድሶ የምትሏቸው እነ ሌሎችም ያው በዚሁ አይነት ሁኔታ ነው ያሉት። እነ ጽጌ ስጦታውን በሉት እነ ዘርፌ ከበደም እነ በጋሻው በአጠቃላይና በጣም የሚያሳዝን ነው። ግን ሁሌም ቢሆን በሯ ክፍት መሆን አለበት። ነው የቤተክርስቲያን የሚመለስ ሰው ካለ በበጎ ተምረው በጥንቃቄ ግን የነበራቸው የበፊቱን ማዕረግ ያገኙታል ማለት አይደለም። ይሄ ሲሆን ግን በጣም በሚያሳዝን ሁኔታ ላይ የሚገኙት እና ልንጸልይላቸው ልናስታውሳቸው የሚገቡ ናቸው እንጂ በእርግጥም ሊያናድዱ የሚገባ አይደለም። ዓላማው ማናደድ ቢሆንም የሱ ስራ ከጀርባም በርታ የሚሉት ሰዎች እንደተባለው ተንኮለኞች አሉ። ማግኘት ሳይችሉ ሲቀሩ እንደገለጹት መምህራችን ይሄ ፍሬውን ማግኘት ሲያቅጣት ቀበረዋ ዘላ አይጣፍጥም ብላ እንደሄደችው አይነት ነገር ነው። ማግኘት የማይችሉትን ነገር አይሆንም ይሄ ማይረባ ነው ምናምን እንደሚባለው አይነት አካሄድ ነውና እንደዛ ሆነው እነሱ ከጀርባ በተንኮል ያንን ያስደርጓቸዋል። እዛው ደብል ኮንሽስነስ ውስጥ ከሁለቱም ያልረኩ ሆነው እንዲቀሩ ያደርጓቸዋል ማለት ነው። በዚህ ሁኔታ ነው ያሉት። አንዱን አልመረጡ። አሁንም ልቡናቸው እዚሁ ነው ያለው። በአካል ነው እንጂ እዛ ያሉት ልቡናቸው እዚሁ ነው ያለው። በስድብ በምናምንም እዚሁ ነው ያሉት። አሁንም እያጓተቱ ምናምን ኦርቶዶክስን ሳያነሱ አንድ ቀንም ሙሉ አያውቁም። ወንጌልን ሰብካለን ይላሉ። ግን ወንጌል ማለት እኮ በመሰረቱ ሰብከውት አያውቁም እነሱ። ቤተክርስቲያን እንዲሆነች ምናምን ነው። እስቲ ገልጠው መጽሐፍ ቅዱስን አስተምረው ያውቃሉ ወይ? ገልጠው የኢየሱስ ክርስቶስን ጽንሰት፣ ውልደት፣ ጥምቀት፣ ጾም፣ ወንጌል ስብከተ ወንጌሉን፣ ሞቱን፣ ትንሳኤውን፣ እርገቱን አይደል እንዴ? ዳግም እንደሚመለስ መናገሩን፣ መንፈስ ቅዱስ መውረዱን፣ ሐዋርያት ሄደው መስበካቸውን፣ ይሄንን የነቢያት ቀድሞ ትንቢት መናገራቸውን፣ በኋለኛው ዘመን ስለሚመጣው ዮሐንስ የተናገረው ትንቢት፣ መልእክታቱን የሐዋርያው ጳውሎስ፣ የጴጥሮስ፣ የዮሐንስ፣ የሐዋርያቱ ሁሉ መልእክታቸውን፣ የያዕቆብ መልእክት እነዚህን አይሰብኩትም። መልሰው እዚሁ ነው በቃ እሱን በመስበክ እኮ ነው ዋና ዓላማ መሆን የነበረበት ያ ነበር። አልገባችሁም ያሉት እሱን ነው። ግን እኛ ገብቶናል። ያው እዚህ ሞልቶናል ይሁላ ወንጌል። ግን ያንን አይፈልጉም። መልሰው እቺን መናገሩ ነውና የሚፈልጉት እነሱ። ያው ልናዝንላቸው የሚገቡ አይዟችሁ ልንላቸው የሚገቡ ልናስብላቸው ልንጸልይላቸው የሚገቡ ናቸው እንጂ የሚያናዱ አይደሉም የሚል ነውና ለመምህራችን ቃለ ሕይወት ያሰማልን እያልን ሰላም ሁኑ ብለን እንሰናበታለን ማለት ነው።